ብዙዎቻችን አንድ ትልቅ ስህተት እንሰራለን። ስኬት የሚመጣው ስሜት ሲኖረን ብቻ ይመስለናል። መነቃቃት ልክ እንደ መብረቅ ነው። ለአፍታ ያበራል፣ ግን በቅጽበት ይጠፋል። ምርጥ ማንነትን መገንባት ከፈለክ መነቃቃትን ሳይሆን ዲሲፕሊንን ተማመን። መነቃቃት መንገድ ያስጀምርሃል፣ ዲሲፕሊን ግን መድረሻ ያደርስሃል። ዛሬ ስሜት የለኝም ብለህ የምትተወው ስራ ነገ የምትቆጭበት ውድቀት ይሆናል። አንድ የድንጋይ ጠራቢ ታሪክ ልንገራችሁ። ይህ ሰው አንድን ግዙፍ ድንጋይ ለመስበር በመዶሻው 100 ጊዜ ይመታዋል። ድንጋዩ ግን ንቅንቅ አላለም። 101ኛ ምት ላይ ግን ድንጋዩ ለሁለት ይሰነጠቃል። ድንጋዩን የሰበረው ያቺ የመጨረሻዋ ምት ብቻ እንዳይመስልህ። ድንጋዩ የተሰበረው ከዚያ በፊት በነበሩት 100 ውጤት አልባ በሚመስሉ ምቶች ጭምር ነው። ይህ ነው የጽናት ኃይል። በየቀኑ የምታደርጋቸው ጥቃቅን ነገሮች ውጤታቸው ዛሬ ባይታይም በውስጣቸው ትልቅ ለውጥ እየገነቡ ነው። ስሜትህ አቁም እያለህ አንተ ግን መዶሻን ካላቆም የማይሰበር የሚመስለው ችግርህ መሰበሩ አይቀርም። እንዴት ዲሲፕሊን ይኖራል? ያለ ዲሲፕሊን መነቃቃት ከንቱ ነው። በህይወትህ ዲሲፕሊን እንዲኖርህ እነዚህ 3 ነገሮችን አድርግ። በትንሹ ጀምር። ተራራን ለመናድ መጀመሪያ ትናንሽ ድንጋዮችን ማንሳት ይገባሃል። በየቀኑ የምታደርጋትን ትንሽ ነገር አትናቃት። ምክንያትን አትስማ። አእምሮ ምክንያት ይደረድርልሃል። ደክሞኛል፣ ነገ ይሻላል፣ ደብሮኛል፣ ጓደኞቼ ጋር ልዝናና፣ ዛሬ ዝናብ ነው ይልሃል። አንተ ግን ለአእምሮ ሳይሆን ለቆምክለት ዓላማ ታዘዝ። ውጤቱን ሳይሆን ሂደቱን ውደድ። ስኬት በአንድ ጀንበር አይመጣም። በየቀኑ የምታደርገው ልምምድ ነው ስብዕናን የሚቀርጸው። ዓለም ድንቅ ታሪክ ያላቸውን ሰዎች የምታውቀው በችሎታቸው ብቻ አይደለም፣ ስሜታቸው ባይፈቅድም እንኳን ስራቸውን ባልተወው ጽናታቸው እንጂ። ዛሬ ምርጥ ማንነትን ለመሆን ወስን። መነቃቃትን አትጠብቅ፣ አንተ ራስ መነቃቃት ሁን። በየቀኑ በየሰዓቱ በየደቂቃው ራስን ያነጽክ ቀጥል። የዛሬ ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ።